ያ እንደዚህ አይነት ነገር የኛ ከረፋፋነት ነው እንጂ ገባችሁ? የኛ አለመተባበር። እኔ በነገራችን ላይ ከመጀመሪያው ተናገር ያለው ኮንታክት አድርጌያለሁ ከሁሉም ጋር ኮንታክት አድርጌ እኮ ተዘጋጅተን እኔ ግልጹ ልንገራችሁ ጠበቃ አዘጋጅተን ሁሉም ነገር አድርገን እኮ ኤምባሲ እየተነጋገረን ማለት ነው። እዚህ ጀርመን ውስጥ ያለ ኖርዌገን ኤምባሲ እያነጋገርኩኝ እኮ ነው ወይዘሮ ሳራ ሾልካ ሄደችው እና የተደረገችው ገባችሁ? ሁሉን ነገር ሪኮርዷን አውርጄላት ማለት ነው። ሾልካ ሄዳ ለዚሁ ላጣጣ ይበቃችሁ ሳራ ናት። ኦኬ በሎቻ እየተቆጡ ነው። አልተስማሙም ሁለቱ። ገባችሁ? ዛሬ ለዚሁ ላጣጣ ይበቁትና አሁንም ቢሆን አማራጭ አለ። አማራጩ ምንድነው? ሪካርደሮች አሉ። ያ ምንም አሁን የለጠፍቻት አለ ነይና አውርጂ 5 አንበሳ እሺ ቪክተር ለዚያውም ደግሞ የእሷ ሀገር በጣም አማራጭ አለ። እንዲያውም እዚህም አይቻልም በነገራችን ላይ እንደዚህ አይነት ነገር። የእሷ ሀገር ደግሞ በጣም ጥብቅ ነው። በጣም እኔ ከፈለጋችሁ ጂጂቢቲ ላይ ሂዱና ኖርዌገን ላይ ሳይበር ላይ የሰዎችን ፎን ፕራይቬት ያወራችሁትን ኦፊሻል ዩቲዩብ ላይ እና ሶሻል ሚዲያ ላይ ማውጣት ይቻላል ወይ ብላችሁ ጠይቁ። ዳይሬክት ነው የምትነግራችሁ ጂጂቢቲ። ቢያንስ በትንሹ 5 ዓመት ያስቀጣል በእስር። የውጭ ዜጋ ወረቀት ከሌላችሁ ዲፖርት ትደረጋላችሁ። የሀገሩ ዜጋ ከሆናችሁ ደግሞ እስከ 5 ዓመት ድረስ እስር ያስቀጣል። የእሷ ሀገር ህግ ደግሞ በጣም ይጠበቅ። ማስፈራራት ማለት ነው። ሰውን ማስፈራራት አይቻልም። አስፈራርታችሁ ደግሞ ገንዘብ መቀበል ማለት በጣም ከባድ ነው። ብዙ ምርመራ ይደረግባችኋል። ወረቀታችሁን ያስቀማችኋል። ኖርዌገኖች ካላችሁ ጠይቁ። ኤሮፕ ውስጥ የምትኖሩ ጠይቁ። በጣም ከባድ ነው። ጀኩርስ አያጀቡ። ስለዚህ እንደዚህ አይነት ነገሮች አሁንም ትላንትና በእኛ አልፋችሁታል። ትላንትና እኛን ስለምትጠሉን አልፋችሁታል። እኛን በፖለቲካ አመለካከታችን ስለምትጠሉን አልፋችሁታል። በፖለቲካ አመለካከታችን ክሰሱ። በፖለቲካ ልዩነታችን ከፈለጋችሁ ስቀሉኝ። እንደዚህ አይነት ነገር ግን አትደግፉ። ኦኬ አትደግፉ። ነገ ምን ከዚህ የበለጠ ነገር ይመጣል። አሁን ኦሮሚያ ላይ እና አማራ ላይ ምናየው ሰዎችን ያግታሉ። አሁን እኮ ምን እየሆነ ነው የመጣ ያለው? ድምጽ ይቀዳል፣ ይታገታል። የሌለባችሁን አለባችሁ ትባላላችሁ። እዚህ ውስጥ ትገባላችሁ ማለት ነው። ይሄንን ደግሞ የሚያደርጉት እሷ ብቻ አይደለም፣ በውስጥ የሚያደርጉ ይሄንን ጉድሽን አውጥቼ ነው የምናገርልሽ ሲሉ የነበሩ ብዙ ሰዎች አሉ። በማል እነሱን በሙሉ ሲያመላልሱና ሲሰሩም የነበሩ ዛሬ ጨዋ መስለ ቁጭ የሚሉ ሰዎችም አሉ። ግን እንደ ቀልድ አትዩት። ከትላንትናው ዛሬ ሶሻል ሚዲያው በጣም እየተበላሸ ነው። ነገ ልጆቻችሁ ቪክቲም ይሆናሉ። ትላንትና በሴቶች ህርቃን፣ በሴቶች ያላስፈላጊ ቪዲዮዎች ሴቶች እየተወቀሱ ነበር። ዛሬ ደግሞ ተመሳሳይ ባለሀብቶች እየተወቀሱ ነው፣ እየተጠየቁ ነው ብር። ስለዚህ ትላንትና አሁን ይሄን ሳይ ትላንትና ሳጁ የምትባለች እዚህ ላይ የምናቃት የኔ እዚህ ላይ ብሌን የምትባል ማናት ማን የምትባል ጓደኛ ስሟ ጠፋኝ የምታውቃት ስለማንነቷ 4-5 ዓመት የሚያውቋት ሰዎች ትላንትና በተለያዩ ሰዎች ሀብታም ስለሆነች ብቻ ብር ስላላት ብቻ ሄዳ እኛም ጋር ሌላም ጋር ጊፍት ስለምትሰጥ ብቻ ቪክቲም እየሆነች ነው። ስሟ እየጠፋ አይደለችም ብለን እንኳን ብንናገር እየሰማን ያለው ሰው የለም። አልፎ ተርፎ እንደተለመደው በእንቁርቴ እየተንጠለጠለች ነው። እኔ የምላችሁ ይህንን ሶሻል ሚዲያ ሀብታምም ጠፍቶ ምሁርም ጠፍቶ ደንቆሮ ብቻ እዚህ ጋር እንዲቀመጥ ነው የተፈለገው። የደንቆሮችና የአጋቾች
ቦታ እንዲሆን ነው የተፈለገው። ምንድነው መጨረሻው ነው የሚሆነው? አሁን ይሄንን እየፈራ ማንም ሰው አይመጣም። ሌላው ዓለም ብር ይሰራበታል፣ ያጠናበታል፣ ብዙ ነገር ስፖርት ይሰሩበታል፣ ፋሚሊ እንትን ብለው ያደርጉበታል። ወንዶችም ሴቶችም ብዙ ነገር ማስታወቂያ ይሰሩበታል። የመጣውን በሙሉ እየተሳደብን የመጣውን በሙሉ አንዱ ለአንዱ ጊፍት ስለሚሰጥ ብቻ አንዱ ለአንዱ ጊፍት መብታቸው ነው። በገንዘባቸው የትም ሄደው መብታቸው ነው። ግን ከማን ጋር አገናኟቸው? ማናት ይሄንን ሁላ የምታደርገው? እንቁርቲ። አሁን ሳጁና ማህሌት በምንድን ነው የሚገናኙት? በምንም አይገናኙም እኮ። ይሄ ለምንድን እንደዚህ ሆነ ይመስላችኋል? ለምን ይመስላችኋል? ለምን እንደዚህ የሚሆን ይመስላችኋል? እነሱ ሶሻል ሚዲያ ላይ ልንገራችሁ፣ ይሄ ኢትዮጵያ ካለ ገቨርንመንት ውስጥ ከሚሰሩ ሰዎች ጋር የተያያዘ ነው። እኔ ግልጹን ልንገራችሁ፣ ይህንን እናደርግልሻለን፣ ይህንን እንሰጥሻለን፣ ይህንን እናደርግልሻለን፣ ኢትዮጵያ ስትመጪ እናደርግልሻለን፣ አካሌን ምቱልን። ይሄ ኖርማል ቁጭ ብለው የራሳቸውን ውስጥ ያለውን ፖለቲካ ለመስራት ለመግደልም፣ ለመዝረፍም፣ ሀገሪቷን ለማራቆትም፣ ችግኝ ለመትከልም፣ ለማንቸብቸብም ዲያስፖራው አፉ እንዲያዝ ይፈለጋል። ቴዲ ሐዋሳን ይዘውት ነበረ። ቴዲ ሐዋሳ እየተሸነፈ ነው። በነገራችን ላይ ቴዲ ሐዋሳ ሚዲያ ላይ ያለው የብልጽግናን አጀንዳ መጥቶ መስጠት አልቻለም። በቃ አልቻለም። የሆነ ሰዓት እኮ ይደክማል። ያ ወይ ብልጽግና እንድትደግፉ፣ እኔ ግልጹ ነው የምነግራችሁ። ልጅ የኢትዮጵያ ናት ያለችው፣ የመጣ ይምጣል። ወይ ብልጽግና እንድትደግፉ፣ ያ ወይ ብልጽግና ውስጥ ያለውን ነገር እንድትቃወሙ፣ ወይ የሆነ ነገር እንድታረጉ። ዲያስፖራው ደፋር ነው። ከሀገር ውጭ ነው የሚኖረው። የፈለገውን በነፃነት የመናገር መብት አለው። የሞተውንም ሞተ ማለት ይችላል፣ ያለውንም አለ ማለት ይችላል። ግን ያ እንደዚህ አይነት ምክንያቱም እዚህ ጋር ሌላ ቶፒክ አለ። ገብቶቻል። ይፈልጉታል። የሚፈልጉትን ነገር ለማድረግ የእናንተ ጸጥታ ይፈልጋል። ስለዚህ ምን መደረግ አለበት? የሆነ ይህንን ሁላ ደግሞ ለራሳቸው ጥቅም ደግሞ የሚያመቻቸው ሰዎች አሉ። ገባችሁ? ያልተገነዘቡ ግን የሆነ ሰው መመታት አለበት። በቃ ደስ ይላቸዋል። ብድር የመለሱ የሚመስላቸው ሰዎች አሉ። ገባችሁ? አሁን ደግሞ በየጊዜው የሚሰጣችሁ ቶፒክ አሉ። በየጊዜው አሁን ደግሞ ምን መጣ? ይሄኛው ሳያልቅ ደግሞ የሳጁና የማህሌት ነው ምናምን የሚባል መጣ። ማህሌትን እኛ እናቃታለን፣ ሳጁንም እናቃታለን። ሳጁ ራሷን ደብቃ አይደለም የወጣችው፣ ፊት ለፊት የወጣች ሴት ናት። ፊራዬ ለምንድን ነው የማወራልሽ? ያ በየጊዜው የሚሰጣችሁ አጀንዳ አለ። ግን ይሰጠን አጀንዳው ግን እኔ አሁን መቋቋም ይቅርታ አድርጉልኝና እኔ ከትላንት ወዲያ ድንግጥ በማለቴ ራሴን ራሱ እያመመኝ ነው። ምክንያቱም ምንድነው የምሰማው? ለምንድነው ትቼ የማልወጣው? ለምንድነው የማይቀርብኝ? ለምንድነው አብሬ የምጨማለቀው? ግን ማን ያቆመውን ቤት ነው ማን የሚኖርበት? ይሄ ሶሻል ሚዲያ እኔ ሆነ ያቆምኩት ከሴት አም ፈርስት እኔ አቁሜ እኔ የማንም ደንቆሮ ሊያስወጣኝ አይችልም። እኔ እንዲያውም ዛሬ ልጆች ያጠገበ የልጅ ልጆች ስላሉ ነው እንጂ ጉዳችሁን አፈራር ጫፋችሁን አትይዛችሁ ነበር። ሁላችሁንም ልክ ማስገባት ትችላለን። ያ በስነ ስርዓቱ ማለት ነው። ምክንያቱም ህዝቡ ማንቃት የሚሰራ ነው። ያ ትላንትና ኢሱ ዘቢባ ያ ጉድ የሚያስብል በቃ ጉድ። አሁን ጉድ ማለቱን እንተውና ወይ ጉድ የሚለውን እንተውና ኢትስ ኦኬ ልንል ነው ማለት ነው። ኢትስ ኦኬ መሰደቡም መነገሩን በቃ ልንለምደው ነው እያላመን። አሁን አንዳንድ መድኃኒቶች ሲመጡ ወይ ምናምን እንልና ከዚህ የለመድነው መተን ራሳችን ራሱ ገዢና ተጠቃሚ እንሆናለን። ጎጂ መሆኑ እያወቅን ማለት ነው። መቼ ነው በህግ የምንሄደው? መቼ ነው በህግ የምትሄዱት? አግባብ አይደለም። በቃ ትክክል አይደለም። ይሄ የተወገዘ ነገር ነው። ሁሉም ለራሱ ጥቅም ሲል፣ ሁሉም ለራሱ ነገር ሲል የኛን አይንና የኛን አፍ የሚዘጋበት አይናችን የሚሸፍንበት አፋችን እንዳናወራ የሚያደርግበት ነገር መኖር የለበትም። ፖለቲካውንም ስናወራ ወይም ድምፅ ስንሆንም ደግሞ የራሳችንን ነገር ያንን እንዳንናገር ያንን እንዳታደርጉ ግን እየተደረጋችሁ እንደሆነ ነው የምነግራችሁ።
ይህንን ወቁ። ይህንን በደንብ አድርጋችሁ ወቁ። ገባችሁ? ምክንያቱም ሰላማቸውንም ስለሚፈልጉ በዚህ ቶፒክ ውስጥ የሚከቷችሁ ይፈልጉታል። ዝም አስባላችሁልን፣ ጸጥ አስባላችሁልን ይፈልጉታል። ይሄ ያልሰለጠንንም ስለሆነን ማለት ነው።